ቀውሱ ቀጥሏል። ያልተነካኩ ሀገራትም ተነካክተዋል። እስካሁን በዚህ ጥቃት ያልተነካችው አትነካም ተብሎ የተነገረላት ቱርክም በሰማያዋ ላይ ባሊስቲክ ሚሳኤል እንደተወረወረ ተነግሯል። ቱርክም ቁጣዋን እየገለጸች ትገኛለች። በቱርክ ተገኝቶ የኢራንን ሚሳኤል ጥሏል የተባለው ደግሞ የኔቶ ኃይል መሆኑ ተረጋግጧል። የአሜሪካ የመከላከያ ሚኒስትር የሆኑት ፒት ሄግሴት ደግሞ ገና ብዙ ኃይል እየተጠጋ ነው ብለዋል። የመከላከያ ሚኒስትሩ እጅግ ግዙፍ ቦምቦች ከእንግዲህ ኢራንን ይደበድቧታል ሲሉም ተናግረዋል። በሆርሙዝ ሰርጥ ያለው ውጥረትም እንደቀጠለ ሲሆን በሆርሙዝ ሰርጥ የኢራን ጦርን ትዕዛዝ አልተቀበለም የተባለው መርከብ በሀገሪቱ ጦር እንደተመታም ታውቋል። ሂዝቦላህም እየተፋለምኩ ነው ያለ ሲሆን በድንበር አካባቢ ያገኘሁትን የእስራኤል ታንክ አንድ እጅ አለው ብሏል። የእስራኤሉ የፋይናንስ ሚኒስትር በበኩላቸው በሳምንት 2.9 ቢሊዮን ዶላር የእስራኤል ኢኮኖሚ እያጣ ነው ሲሉ ተናግረዋል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአየር ኃይል በጦር ጀቶቻቸውና ከመርከቦቻቸው በሚያስነሷቸው ቶማሃውክ ሚሳኤሎች ኢራንን ከመደብደብ ባለፈ ታጣቂ ኃይሉ ወደ ኢራን ሰርጎ እንዲገባ የሚገባውን ኃይልም ለማስታጠቅ እቅድ እንዳላቸው ተሰምቷል። በተለይ የኩርድ ታጣቂዎችን ወደ ኢራን የማስገባት እቅድ እንዳለና ይህንንም ለማድረግ ፕሬዝዳንቱ ከኩርድ ታጣቂ መሪዎች ጋር መምከራቸውም ተሰምቷል። እንዲሁም የአሜሪካ ጦር አዛዦች ዶናልድ ትራምፕ ከክርስቶስ ተልዕኮ ተሰጥቷቸው ነው በኢራን ላይ ጥቃት የሚፈጽሙት ብለው ተናግረዋል መባሉ ብዙዎችን ግራ አጋብቷል። ትራምፕን ኢራን ላይ እንዲዘምቱ ፈጣሪ እንደላካቸው ተደርጎ መቅረቡ ምን እየተካሄደ ነው ተብሎ እንዲጠየቅ አድርጓል። አሜሪካዊው ዕውቅ ጋዜጠኛ ታከር ካርልሰን ደግሞ በሳውዲ አረቢያና በኳታር ላይ ከተፈጸሙ ጥቃቶች ጀርባ እስራኤል ሳትኖርበት አትቀርም እያለ ይገኛል። እነዚህ ሀገራት የሞሳድ ወኪሎችን በቁጥጥር ስር መዋላቸው የዚህ ትልቅ ምሳሌ ነው ሲልም ተናግረዋል። ብዙዎችን ያነጋገረውንም ጉዳይ ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ተጨማሪ ጦር እየመጣ ነው ሲሉ ተናግረዋል። በሰጡት ጋዜጣዊ መግለጫ ላይ ተጨማሪ ቦምቦችን እንደሚጠቀሙም አውጀዋል። በመካከለኛው ምስራቅ እጅግ ግዙፍ የሆነ ተጨማሪ ጦር እየመጣ ነው ያሉት ፒት ሄግሴት አሜሪካ ድል እስኪቀናት ድረስ ጊዜዋን ወስዳ ኢራንን እንደምትመታ አረጋግጠዋል። ፕሬዝዳንቱ ሐሳባቸው እስኪሞላላቸው ድረስ ይህ ይቀጥላል ሲሉ ነው ሚኒስትሩ የተናገሩት። በራሳቸው ክብደት እየተመሩ መሬት ላይ ወድቀው ከፍተኛ ጥፋት ማድረስ የሚችሉ ቦምቦችን እንጠቀማለን፣ ክምችታችን የሞላ ነው ሲሉም ፒት ሄግሴት ተናግረዋል። በተመሳሳይ በሆርሙዝ ሰርጥ ሲያልፍ ነበር የተባለ ዕቃ ጫኝ መርከብ በኢራን እንደተመታ ታውቋል። በሆርሙዝ ሰርጥ በሰሜን ኦማን አካባቢ ነው መርከቡ ሲንቀሳቀስ ነበር የተባለው። የብሪታንያ የባህር ንግድ ድርጅት እንደገለጸው መርከቡ ከተመታ በኋላ እሳት ተነስቶበት የነበረ ቢሆንም በአካባቢው ላይ ግን ያደረሰው ጉዳት የለም። እስራኤል ቤሩትን እየደበደበች ባለችበት በዚህ ሰዓት ሂዝቦላህም ተኩስ ከፍቻለሁ ብሏል። በእስራኤል ድንበር ላይ አገኘሁት ያለውን የእስራኤል ተዋጊ ታንክ ማንደዱንም አሳውቋል ቡድኑ። የእስራኤሉ ቻናል 12 እንደዘገበው ሂዝቦላህና ኢራን በጣምራ እስራኤልን አሁንም እየመቱ ይገኛሉ። በማዕከላዊ እስራኤል ተኩሱ የቀጠለ ሲሆን እስራኤልም የኢራንን ሚሳኤሎች እያከሸፈች እንደሆነ ታውቋል። ለማክሸፍ የምትተኩሳቸው ጸረ ሚሳኤሎች ደግሞ ወዳድቀው መታየታቸውም እየተገለጸ ይገኛል። የእስራኤል የፋይናንስ ሚኒስቴር በበኩሉ ጦርነቱ በዚህ ከቀጠለ በሳምንት ጊዜ ውስጥ 2.9 ቢሊዮን ዶላር ወይም 9 ቢሊዮን ሸክል መክሰራችን የማይቀር ነው ብሏል። ጦርነቱ ተፋፍሞ በቀጠለበት በዚህ ሰዓት እስካሁን አልተነካችም፣
እንዴትስ ትነካለች የተባለላት ቱርክ መነካቷ ተነግሯል። ከኢራን የተወረወረ ነው የተባለ ባሊስቲክ ሚሳኤል የቱርክን የአየር ክልል በሚያልፍበት ሰዓት በኔቶ ኃይሎች ተመቶ መውደቁ ነው የተሰማው። ይህ ደግሞ ቱርክን አስቆጥቷታል። የቱርኩ የውጭ ጉዳይ ሚኒስትር ሀቃን ፊዳን ለኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ደውለው ቁጣቸውን መግለጻቸውን አናዶሉ የዜና አውታር ዘግቧል። ዶሪቶል በተባለችው የቱርክ ግዛት አካባቢ ነው ሚሳኤሉ ወድቋል የተባለው። ኔቶ ደግሞ ወደ ቱርክ የገባውን ሚሳኤል እንደጣለ በይፋ ተረጋግጧል። የከፋ ጉዳት አልደረሰም ያለው የቱርክ መከላከያ ሚኒስቴር ቱርክ እንዲህ አይነት ጥቃቶች የሚመጡ ከሆነ ራሷን ለመከላከል ዝግጁ ናት ሲል አሳውቋል። ዜጎቻችንን፣ ድንበራችንን ከማንም ይሁን ከየትም ጥቃት ቢመጣ የመከላከል አቅምም ወኔም አለን ሲል የአንካራው መስሪያ ቤት ተናግሯል። እስካሁን ብዙዎችን ሲያነጋግሩ ከነበሩ ጉዳዮች መካከል ኢራን እንዴት አድርጋ ወደ ቱርክ አልተኮሰችም የሚለው ጥያቄ ነው። በርካታ ተንታኞች ብዙ ያሉበት ጉዳዩን ከኔቶ እስከ ኩርድ ኃይሎች ድረስ አስተሳስረው ተንትነው ካበቁ በኋላ ሰዓታት እንኳን ብዙ ሳያልፍ የኢራን ሚሳኤሎች ቱርክን መቱ ተባለ። እስካሁን ኩዌትን፣ ኢራቅን፣ ባህሬንን፣ ኳታርን፣ ደቡብ የተባበሩት አረብ ኤምሬትስን፣ ዮርዳኖስን፣ ሳውዲ አረቢያን፣ ኦማንን ጭምር መታለች። ወደ ቆጵሮስም ተሻግራ ሚሳኤሎቿንና ድሮኖቿን ተኩሳለች የተባለችው ኢራን እንዴት ቱርክን አልነካቻትም ተብሎ ብዙ ሲተነተን ቆይቷል። ለዚህ ደግሞ የተለያዩ ምክንያቶች ሲሰጡ ነበር። በዋናነት ኔቶ የሚለው ምክንያት ተጠቃሽ ነው። የኔቶ አባል አገር የሆነችው ቱርክ ጥቃት የሚደርስባት ከሆነ በኔቶ መመስረቻ ሕግ አንቀጽ 5 መሰረት ተከላከሉልኝ ብላ የኔቶ አባል ሀገራትን ልትጠራ ትችላለች የሚለው ጉዳይ ነው። የቱርክ የደህንነት መስሪያ ቤት ደግሞ ወደ ኢራን ሰርገው የሚገቡ የኩርድ ኃይሎች እንዳሉ ለኢራናቸው መናገሩ በኢራን ዘንድ እንደ ትልቅ ውለታ ተወስዶ እንደነበር ይታወቃል። በኢራን ተቀስቅሶ የነበረው አመፅም ቱርክን ስላላስደሰተ ለኢራን የተለያዩ ድጋፎች ከአንካራ ስለመደረጋቸው እስራኤሎች በቅሬታ ጭምር ሲያወሩት የነበረው ጉዳይ ነው። ቱርክ በተለይ በኢራን የሚነሱ አመጾች ከባድ መዘዝ ይዘው ሊመጡ እንደሚችሉ ታውቃለች። ቱርክና ኢራን 534 ኪሎ ሜትር ድንበር ይጋራሉ። 15 ሚሊዮን የሚሆኑ ኩርዶች በኢራን ይኖራሉ። በኢራን የመንግስት ፍርሰት ቢከሰት እነዚህ በሚሊዮን የሚቆጠሩ ኩርዶች ወደ ቱርክ ገቡ ማለት ነው። ቱርክ ገቡ ማለት ደግሞ የኩርድ ጥያቄን የሚያነሱበት ወይም ከሌሎች ኩርዶች ጋር ተጣምረው አንዳች ፖለቲካዊ ማዕበል የሚፈጥሩበት ሁኔታ ሊኖር ይችላል። ስለዚህ ቱርክ ጉዳዩን በጥንቃቄ ስትመለከተው ቆይታለች። ኢራንም በብዙ መንገድ የደገፈቻት ከአሜሪካ ቁጣ እንዳስጣለቻት የምትረዳት ቱርክን አታጠቃም ተብሎ የነበረ ቢሆንም በቱርክ የሚገኙ የጦር ቤዞችን ለማጥቃት ኢራን ሚሳኤል መተኮሷ ታውቋል። ይሁንና ቱርክን፣ ኳታርን፣ ኦማንን የመሳሰሉ ለኢራን ወይ ያደላሉ ካልሆነ እንኳ ገለልተኛ በራላቸው የሚባሉ ሀገራትን ኢራን ስለተኮሰችባቸው የሚደርስባት መገለል ከባድ ሊሆን እንደሚችል ብዙዎች እያነሱ ይገኛሉ። ኢራን በዚህ አካሄዷ ያሰበችውንስ ታሳካለች ወይ? እስራኤልንና አሜሪካን ተይ የሚሉላትን አጋሮች አታጣም ወይ የሚለው ጥያቄ ብዙዎችን እያነጋገረ ይገኛል። በሆርሙዝ ጉዳይ ከቻይና ጋር መቀያየሟ ላይቀር ይችላል የተባለላት ኢራን ምንም እንኳን እንደ ህልውና ትግል ጦርነቱን የያዘችው ቢሆንም ወዳጅ ታጣ ይሆን በሚል ብዙዎች እየሰጉላት ይገኛሉ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጀቶቻቸውን እና ከመርከብ የሚያስወነጭፏቸውን ቶማሃውክ ሚሳኤሎችን አስነስተው ሀገሪቱን ከመደብደብም ባለፈ ጦር ሰራዊት የሚያዘምቱበትን ሁኔታ እያጤኑ ነው ተብሏል። ዎል ስትሪት ጆርናል እንደዘገበው ትራምፕ ከኩርድ ኃይሎች ጋር ተጣምረው ወደ ኢራን የሚገቡ ታጣቂዎችን ለማስፈር፣ ለማስታጠቅና ለማደራጀት እቅድ እንዳላቸው ተነግሯል። አሜሪካ በሶሪያ አብዮት በተነሳበት ሰዓት ይህንን መንገድ ተጠቅመዋለችና በኢራንም ይህንን የምታደርገው ከሆነ ኢራን እንደ ሀገር የመቆም ዕድሏ ከፍተኛ ችግር ውስጥ መግባቱ እንደማይቀርም እየተገለጸ ይገኛል። በኢራቅና በኢራን ድንበር ላይ እስራኤል የምትወስደው ወታደራዊ እርምጃም ኩርዶቹ ሰተት ብለው እንዲገቡ ለማመቻቸት ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ጦርነቱ ከተነሳ በኋላ ከሁለት ቁልፍ የኩርድ መሪዎች ጋር ስለማውራታቸው በዎል ስትሪት ጆርናል ጋዜጣ ተዘግቧል። አንደኛው ትራምፕ አነጋግረዋቸዋል የተባሉት መሱድ ባርዛኒ የተባሉትን የኩርዶች መሪ ነው። ኬዲፒ የተባለ የኩርድ ዲሞክራሲያዊ ፓርቲ የሚመሩት ማሱድ ባርዛኒ ከወደ ኢራቅ ያሉ ናቸው። ባፌል ታላባኒ የተባሉትን የኩርድ ኃይሎች የአርበኞች ህብረት የተባለውን ቡድን የሚመሩትንም ሰው ትራምፕ እንዳናገሯቸው ተሰምቷል። እነዚህን የኩርድ ኃይሎች በማስታጠቅ ግፋ በለው ሊሉ እንደሚችሉ አክሲዮስ መዘገቡም ይታወሳል። ከዛው ከትራምፕና ጦርነቱን ከያዙበት መንገድ ሳንወጣ የአሜሪካ ጦር አዛዦች ለወታደሮቻቸው ወይም ለበታቾቻቸው ትራምፕ ከፈጣሪ ተልኮ ነው ይህንን እያደረገ ያለው የሚል ስብከት እየሰበኳቸው መሆኑ ብዙዎችን ግራ አጋብቷል። ጋዜጠኛ ጆናታን ላርሰን ነው ይህንን ጉዳይ በተመለከተ የምርመራ ዘገባ ሰርቶ ለዓለም ይፋ ያደረገው። ዶናልድ ትራምፕ በኢየሱስ ክርስቶስ የተመደበላቸውን ሥራ እየሰሩ ነው፣ በኢራን ላይ የሚያወርዱት እሳት የፈጣሪ ተልእኮ ነው የሚል ስብከት ውስጥ ውስጡን ጦሩ እየተሰበከ መሆኑ ብዙዎችን ግራ አጋብቷል። የተለያዩ በጦሩ ውስጥ የሚገኙ ቅሬታ ሰሚ ኮሚቴዎችም ይህንን ጉዳይ በተመለከተ ቅሬታ እየቀረበላቸው እንደሚገኝና የቅሬታዎቹ ቁጥር 110 ማለፉን ጋዜጠኛው ዘግቧል። ሌላኛው አሜሪካዊ ጋዜጠኛ ታከር ካርልሰን ወዳጋለጠው ጉዳይ ስናልፍ ደግሞ የቀድሞ የፎክስ ኒውስ ጋዜጠኛ ታከር ካርልሰን ሳውዲ አረቢያና ኳታር የሞሳድ ባልደረቦችን በቁጥጥር ስር ስለመዋላቸው ይታወቃል ብሏል። የአሜሪካም ይሁን ሌሎች መገናኛ ብዙሃን ይህንን ጉዳይ በይፋ ባይዘግቡትም ሁላችንም የምናውቀው ነገር ነው። ኳታርና ሳውዲ አረቢያ የሞሳድ ባልደረቦችን በቁጥጥር ስር እየዋሉ የሚገኙት ሞሳድ በውስጣቸው ገብቶ አንዳች ሴራ ሊፈጽም እንደሚችል ስላረጋገጡ ነው ብሏል። በተለይ የነዳጅ ተቋማት ላይ የሚፈጸሙ ጥቃቶች ምናልባት በሞሳድ ተቀነባብረው ሊሆን እንደሚችል ጋዜጠኛው ጥቆማውን ሰጥቷል። ከፎክስ ኒውስ ከወጣ በኋላ የራሱን ሚዲያ አቋቁሞ ቭላዲሚር ፑቲንን ቃለ ምልልስ አድርጎ የተለያዩ አሜሪካውያን ማወቅ አለባቸው የሚባሉ ጉዳዮችን በመስራት የሚታወቀውና ትራምፕን በመደገፉ ሲነገርለት የቆየው ታከር ካርልሰን ከእስራኤልም ጋር ዓይንና ናጫ ከሆነ ቆይቷል። አሜሪካ የእስራኤልን ጥቅም እያራመደች ትገኛለች በሚል የሀገሪቱን አስተዳደር በመተቸት ላይ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።